ሀጂ ጀማል ሙዘይር የ77 ዓመት የዕድሜ ባለጸጋ ናቸው። በታላቁ አንዋር መስጂድ ውስጥ ዛሬም ያለ ድካም ያገለግላሉ። እስልምና የሚያዛቸውን ትዕዛዛት ለመፈጸም ይጥራሉ። በዚህም ከአላህ የተሰጠኝ ብዙ ነው ይላሉ። አስቀድሜ እኔ ቢጤ አስፈጥሬ ነው ማታ ማታ ማፈጥረው እኔ ቢጤ እንጂ እኔ የሚጣምኸው እሱ ነው። አንተ ቤተሰቡ ተመስጠት ያጣ የነጣ ጦሙሎ ጦም የሚያድረው እሱን ማስደሰት ይፈልጋለሁ። እኔ በሱ ነው ያለሁት። እሳውን አገር አቀኛል አደሬ ሰፈር ያቁኛል። አደሬ ሰፈር ባዩሼ ጓሮ ነኝ። አገር አወቀኝ ነኝ። ሀጂ ጀማል አገኘሁበት በአላህ 12 ልጆች ወለድ። የልጅ ልጅ ብቻ 41 አለ። በእስልምና ሃይማኖት አስተምሮ መስጠት፣ መመጽወት፣ ለምስኪናን ማዘን፣ ካለ ላይ ቆርሶ ማካፈል የተጻፈ ሕግ ነው። ህዝበ ሙስሊሙ ቅዱሱን የረመዳን ወር በዚህ አግባብ እንዲያሳልፍ ያዛል። ታዲያ የዘንድሮ 1447ኛው የረመዳን ጾም እንዴት አለፈ? እንግዲህ በጥሩ ሁኔታ ነው ያለፈው። ጾሙን ከተቀበልንበት ጊዜ ጀምሮ በጸሎት ሰዓታችንን እያከበርን በጸሎት ጊዜያችን ደግሞ ወደ ፈጣሪያችን እየቀረብን ጾሙን በመረዳዳት በመተባበር አንድ ላይ በመሆን ነው ያሳለፍነው። ጥሩ ጊዜ ነው ያሳለፍነው። ኃይር ነበር፣ ጥሩ ነበር። በቃላት ስማ፣ በቃላት የሚገለጥም አይደለም። የደስታ ብዛት ረመዳን ሁልጊዜ ረመዳን ቢሆን ሁልጊዜ ጾም ቢሆን ወላሂ ኩል ዮም እንደ ሃይማኖቱ አስተምሮ አንድ የእስልምና ሃይማኖት ተከታይ በዓመት የሚጠበቅበትን ዘካ በዚህ በረመዳን ወር ቢፈጽም ይመረጣል። ሁለተኛው ዘካተል ፊጥር ይሰኛል። ይህንን የመስጠት የማካፈል ተግባር ደግሞ በረመዳን ወር መገባደጃ ቀናት ወይም በኢድ ዋዜማ እንዲከውን ታዟል። ሀብታሞች የሚገባቸውን ዘካ ቢከፍሉ ድሃ አይገኝም ነበረ። ፈጣሪ ሲሰጥ ገንዘብንም ማንኛውንም ነገር አንዱ ጋር ያከማቻል። ያ ብቻው እንዲጠቀም ሳይሆን ሌላው እንዲጠቅም ነው። በዒድ አካባቢ ደግሞ ልዩ ሂሳብ አለ። ዘካተል ፊጥር ማለት የፍቺ ሂሳብ የፍቺ ክፍያ ማለት ነው። ሀጂ ጀማል ሙዘይር የሚናፍቋትን የረመዳን ወር በዚህ መልኩ ከተሰናበቱ በኋላ ኢድን በልጆቻቸውና በ47 የልጅ ልጆቻቸው ተከበው መስጠታቸውን ሳይዘነጉ ማካፈላቸውን ሳይረሱ ያሳልፋሉ። በዚህ ቀን የሚደረገው ዚያራ ከቤተሰብ ይጀምራል። ኢዱ ቤት ነው የማሳልፈው። ጠዋት ይመጣለው ኢማሙን ይዤ እንሄዳለን መስገጃ ታች ወርደን ኢማሙን አካበን ወርደን እሱን አምጥተን ቤት እንገባለን። ቤት ደግሞ ያ ሁሉ ልጆቼ ይመጣሉ። 2 ይታረዳል። እኔም ሜዞም አላወጣም። ሰልፍ ነው። አስቀድሜ ለእኔ ቢጤ ነው የማወጣ። በቅዱሱ የረመዳን ወር የሚከወኑ እንደ ዘካ ያሉ ሃይማኖታዊ ተግባራት በዕለት ተዕለት የህይወት ጉዞ ውስጥ ሊፈጸሙ ይገባል። ይህም ሃይማኖታዊ ትእዛዝ ነው። ኢዱ ቀን ደግሞ በአቅሙ ቤተሰቡን ማስደሰት አለበት። የሃይማኖታዊ ትእዛዝ ነው። ቤተሰቡን ማስደሰት አለበት። በአካባቢው ቤተሰብን ማስደሰት በሚገባው ነገር ሁሉ ያቅሙን አይል። ቤተሰብ ቀልድ አይደለም። ማየት ቀን ከነሱ ነው የሚጀምረው። ለአባት እናት ያለው ደግሞ ትልቅ ሀብት ናቸው። ያሳውሳቸው በገንዘብም በሞራልም በዚያራም ያሳውሳቸው። ዲናችን ይሄንን ነው የሚያዘው። ሀገራችን ኢትዮጵያ ያው የታወቀ ነው እኮ በድሮም ጊዜ ጀምሮ እርስ በርስ በመረዳዳት እንታወቃለን። ይህንን የመረዳዳት ባህላችንን ይዘን መቀጠል መቻል አለብን። እንዴት ነው የምንቀጥለው የሚለው ነገር ያው እርስ በርስ የተቸገሩትን ሂደን በማየት በማስተባበር ቤቶቻቸው የደከሙ ቤት ካለ ደግሞ ያን ቤት በማደስ ከዛ በተረፈ የሚበሉት የሌለ ከሆነ አስቤዛ ይዞ በመሄድ ያንን ለአንዴ በጾም ጊዜ ብቻም ሳይሆን ከጾም ውጭም እንደ ኢትዮጵያ ባህላችን መቀጠል መቻል ይኖርብናል ነው ማለት። ሀጂ ጀማል ሙዘይር የቀጣዩን ዓመት ረመዳን ካሁኑ ይናፍቃሉ። እናም ለዓመቱ ያደርሰን ሲሉ ይመርቃሉ። አላህ ለዓመቱን ያብቃል። እድሜና ጤና ይስጣችሁ ወጣቶች። እናንተ ሌላው አሳድሩ። ይሄ አይደለም በእናንተ ስም ሀገሪቷ የምትመሩ አላህ አርጋችሁ በአላህ ስም በጀሊሉ በገኒዩ በረሂሙ በዳውዱ በሰሚኡ በቸሩ በሩሩ እኛን ህለቀ ጌታ እናንተን አላህ አሳድግልን ልጆቻችን። እኔ ሁሉ የራሴ ልጅ ይመስለኛል።